እኔ እኮ ከዲቦራ ጋር ታርቂያለሁ ማሪ። በዲቦራ ነው ምን ቆምላት የዛን ቀን በት ኤልሻዳይ እና ኪዲን ያወቁ በቃ ዳሴት ተባብለው አወጁ እኮ ማሪ። እነሱ ነፃነታቸው እና ኪዱ እኮ ኢትዮጵያ ናት። እስካሁን ኢትዮጵያ ናት። ከባህል በኋላ ነው የምትመለሰው። ተስማምቶታል። ያንን ሸበላ ይዛ ዛኪ ምርጥ። በዛ ላይ ደግሞ ጨዋ ሰው አክባሪ ብታዩ። አዎ ያስታውቃል እንዴ! በጣም ሰው አክባሪ ነው። ያርግላት ምን ደስ ይላል። ሂዲ ነፃነቷን አውጃለች። አልተጣሉም። ድራማ ነው። አረ ድራማ ነው። በዚህ መጠን ቤተሰብ እየተሳደበ የኔ ፍቅር ምን ድራማ ነው የምትሉት? አደባባይ ላይ የተዋረድሽ ምን አይነቶች ናችሁ ግን? እንዴት ነው ክብራችሁን የምታዩት ግን እናንተ? በስመ አብ ወወልድ ወመንፈስ ቅዱስ። ወይኔ ኧረ በስመ አብ እንዴ! አልተጣሉም ማለት ሁሉም ሰው ዲዘርቭ ያደርጋል። እዚህ ጋር በእነሱ ዙሪያ ያለ ሰው ጋይስ ግን ትላንትና ሞግሰሻት ዛሬ ስትሰድቢያት አይደብርሽም ወይ? ማንን ማሬ? ሂክማዬ ለምን የሚታረክሽት ማንን ነው? ትላንትና ሞግሰሽ ዛሬ ሰው በጎቹ እየረጉ እንዴ እኮ በጎቹን የምትልካት ደግሞ ሰርጀሪ ናት እኮ ያልኳችሁ እኮ ነው ያለሁት። አዎ ግን እሷ ታያለሽ የሆነ ቀን ገብታ ዲቦራ ድምጥማጡን ነው የምታወጣው። ወይኔ የተደበቀ ድራማ እሱን ነው እየጠበቅን ያለን በጉጉት። ከዛ በዲቦራ ሳይድ ነው የምንሆነው የዛን ቀን። እኔ እኮ ከዲቦራ ጋር ታርቂያለሁ ማሪ። በዲቦራ ነው ምን ቆምላት የዛን ቀን። እንደዚህ ነው እንዴ ለሁለት ቢያወሩት አንዳንዶች ቁጭ ብለው ያረሳይ አረደኔ ማሳየኝ ዶሮ ሞታሽ ከጢስ ገብታል። ጋይስ ላይቭ ጉቺ ማሚዬ ሳይናት ምን ፖስት አድርጋ ነው አይታየኝም ጋይስ። ፎሚዬ ነው ቴንክ ዩ ኔ ፍቅር አሳየኝ እንጂ ላኩልኝ። ኖ የለም ላይቭ ላይ ናት ማሪ። ይኸው ላይቭ ላይ ናት። እንደ ሰርጀሪ እኮ ሀሚተኛ አሽሙረኛ ቡዳ የለም እኮ። ምን ትላለች? ጉቺን ለመናገር አንድ ሰው ከኔ ጋር ሊጣላ ብሎ አፉ ምራቅ ሞልቷል ትላለች። ትክክለኛ መደዴ እኮ ነች። ክርስቶስን ካለበት ሰው ጋር ወጋታው ጋር እንደምን ባወጋው ቁጥር ነገርን እንዲህ ለማለት ፈልጎ ነው እያለ የተነጥቅባል። አልሰማውም አላየውም እያለ ቅናት ካለበት ሰው ጋር ወጋታው ጋር እንደምን ባወጋው ቁጥር ነገርን እንዲህ ለማለት ፈልጎ ነው እየተነጠቀ ነው የሚሰራው። አይሰማም። እዚህ እኮ ከጎኔ ጫጫት ይስላል። ባወጋው ቁጥር ነገርን እንዲህ ለማለት ፈልጎ ነው እያለ የተነጥቅባል። ስታወጋው ራሱ ምን እያደረገ ነው? እየተነጠቀ ነው የሚሰራው። እንደዚህ ያለኝ እኮ ለካል ጉቺ እንኳን ብቻ አይደለም የለጠፈች፣ በቀደም ለጥፋለች። ይሄን ንፍቴን አውጥቼ በጥልብህ የሚለው እና ለሚቀናብህ ሰው እንደዚህ ያለ አታውረው። ወጉን ራሱ ብዙ ትርጉም ነው የሚሰጠው። አንድ ሰው አሁን ዝም ብዬ ሳስበው ገና በጎቿን ወደ እሷም ትለቃለች። እነዚህ ሰሞኑን ከማሜ ጋር ጌም ላይ ናት ጉቺ እየተጫወተች ነው። ሰርጀሪ ቅጥል እያለች ነው። ስለዚህም ጉቺን የምታሰድብበትና ጉቺን የሚያሰድብ ነገር ትጎረጉራለች። እቺ ባባሪዋ ናት። ያወጋው ነገሩ ሳላ በዚህ እንደዚህ ነው እንዴ ደስ የሚል ሀሜት ጋይስ ነው እያለ ነው የሚሰማው። ይሄ ጓዝ ሰው እግዚአብሔር እኮ ባለ ተመችቶሽኛል። ይጅበት መድኃኒቱ ጌታዬ ወይኔ ምግቤን እየበላው ቢሆን በደንብ ይስማማኝ ነበር። ወደ ሰጠው እግዚአብሔር ፊትን ማድረግ ክብርን ቀንተው አያገኙትም። ክብርን የሚያገኙት ምን ብለው ነው? ወደ እግዚአብሔር። እኔ እኮ ልዬ የሆነ እንትንሽ የሆነ ስለሷ ስታወሪ በጣም ያሳቀኛል። ቅናት ያለበት ሰው ማለት ከጀመረች ጉቺ ጀምራለች ነው ቆራ ማለት ነው። እሰይ ጎበዝ ጉቺዬ ጎበዝ። ተጠቅተናል እየገባን ነው ብሏል። እስቲ ውሽ እያደረግን ጋይዝ ሰርጀሪ በጎቿንና ከኋላ ያለውን መብረቅ የሚል ታፔላ ይዛ እንዲህ ብላ ትቀሪያታለሽ። ጓደኛ አንቺ መቼም አይኖርሽም። የሰርጀሪ ባህሪ
መስኪን ጉቺ ናት የቀረችው። ስልክ ከጉቺም ጋር ተነካካች። ጉቺ አሁንማ አትወዳትም ማሜ፣ አሁን አትወዳትም። እንደዚህ ነው የምትይዛት። ከማሜ ጋር ጌም እየተጫወተችባት ነው። እንደዚህ ታሰራጭባታለች። እነዚህ በጎቹን ታሰራጭባታለች። ጌታ ነው ታሰድባታለች። ስለማውቃት ነው። አዳዲስ በጎች እየተሰማሩ ነው። ቢሰማሩም ጊፍት እያገኘች ነው። ጉቺ አይታችኋል። ምን ያህል ብትጥያት ነው? ምን ያህል ብትጥያት ነው? ምን ያህል ምናምን። ለምን አልጠላትም? የኔ ፍቅር እኔ እምጠላት የእሷን ሞት ምናምን አይደለም። እንደሷ እንደዚህ የቆሸሽ አስተሳሰብ የለኝም። ሁሌም ግን ስለ ሰርጀሪ ማውራት ባለብኝ ሰዓት አወራለሁ። ሰርጀሪ የበታችነት ነገር ሲሰማት አንቺ ያረግሽውን ነገር ይዛ ትመጣለች። አሁን ደግሞ እህታማች ጓደኛ ምናምን አብሮ በቃ ሲዝናና ታያለች አይደል? የበታችነት ስሜት ስለሚሰማት አንዷን ታለቻት ልጅቷ። እኛ በጎቹ ሲዳከሙ ነው ስለሷ ደግሞ የምናወጣልሽ። ታዩ ችግር የለውም ተዛመዱ። በጎቹ ሲዳከሙ ስሚማ እና ምን አማራጭ አላት? የኔ ፍቅር ምን አማራጭ አላት? ሰርጀሪ እኮ ከጊዜ በኋላ እህትየዋም ጌመር ከሆነች ሶሻል ሚዲያ ላይ ቲክታክ ከከፈተች በእህቷም ትቀናለች እኮ። እሺ አንዱስቲ ከታች ያላችሁ የኛ ቤተሰብ ማን ያዛዋል ላይ የቀረበችው ልጅ አረቧ ሚስት እንዴት ቅናት አለች። ማን ያዛዋል ላይ የቀረበችው ልጅ ማለት ነው ስታወራ ቅናት አለች። እሺ ስንላት እግር አውጥቶ እንደዚህ ለምን በውስጥ አታወሩ? ለምን እዚህ ላይ ነው እንጂ። እሺ ማሬ እንዴ ለምንድን ነው እኔና ሰርጀሪ አደባባይ ነው ጸባችን። በውስጥ ለምንድን ነው? በውስጥማ ሀሜት ነው የሚሆነው። ይሄ እኮ ሀሜት አይደለም። አደባባይ እኔ ፍቅር ሀሜት በውስጥ ስታወሪ ነው። ስለከሌ አደባባይ ላይ የኢትዮጵያ ሕዝብ እየሰማ ሀሜት ከመሰለሽ እንኳን ደስ አለሽ። በእኔ ጀምር ያለው ሀሜቱን ትያለሽ። ይሄ ሀሜት አይደለም። አላላ ስሚ ልንገርሽ ማሜ ልንገርሽ፣ ማን ያዘዋል ላይ የቀረበችው ልጅ ነው ማውራሽ። እሺ ሰዓት እሺ ኦኬ እሺ። ማን ያዘዋል ላይ የቀረበችው ልጅ ጋይስ፣ ማን ያዘዋል ላይ የቀረበችው ልጅ ቅናት እግሩን አጥቶ ሲመጣ አየሁ አለች። በአረቧ ሚስት ማለት ነው። ገብቷቸዋል? በአረቧ ሚስት ምክንያቱም በቃ በጣም ነገር ነው። ከዛም እናትየዋ የአረቧ እናት ለልጅቷ ለቤት ሰራተኛዋ ጠርታት ልጄ በእህቶቿም ትቀና ነበረ። ለእህቶቿ እንኳን ቾኮሌት ስገዛላቸው ትቀና ነበረ። ልብስ ስገዛላቸው በእህቶቿ ትቀና ነበረ። እና ቅናት እግር አውጥቶ ሲመጣየው በሷ ልጅ። እኔም ቅናት የማውቀው በሰርጀሪ ነው። ሰርጀሪ እኮ ሌላ ሰው ሲወጣ ጋይስ ያምታል እኮ። ስለዚህ አሁን የቀሯት የሶሻል ሚዲያ ጓደኞቿ ጋር በአጠቃላይ ተጣልታ ጨርሳለች። አሁን ደግሞ እሺ በሉ ጋይስ። አይ የጉቺዬማ የዛን ቀን የተነሳሽ ቀን ነው የኔ። እንደው ተናግሬያለሁ እኮ ነው አስቀድሜ ነው የተናገርኩ። ምንም የመጣ ነገር የለም። አይቆይም ከኔ ጋር ራሱ ያጣላቻት ኮሷን ማን ታውቂያለሽ? አይኖ ከኔ ጋር እንጂ ያባላችሁንማ እኔና የሆነ ሰው አልተጣላንም። ብሎክ ያደረገችኝ የራሷ ናት። እንትና ናት ስሟ ማን ነው? ሰርጀሪ ናት እሷ ቤት ብሎክ ያደረገችኝ። እኔ ገስት ለማስረዳት ስልክላቸው ጉቺ እንትና ቤት ስሟን ጥሪልኝማ ማሬ እንዳለ አርቲስቶቻችን እየመሩ ነው ይል እንዴ ጋይስ። እኛ ጉቺ ቤት ነው። ጉቺ ቤት የሆነ ቀን ወሬ እየተወራ ጌም በጣም ወሬ እየተወራ እኔም እኮ በብሎክ አጠናገርኳት። የሆነ ቤት ሰርጀሪ አጠናገርኳት እኮ የሆነ ቤት ሱቅ እያለች ስትመጣ ልዬ እኮ እኔም እንደዛ ነው እኮ ያደረገችኝ። ጉቺ ቤት ገብቼ ጉቺ ቤት የሆነ ቀን ወሬ ተወርቶ አስገቢ ጉቺ ሞዴሬተር አለኝ የሆነ ሰው ጉቺ ቤት አስገብኝ ላውራ ብዬ ስሚ ጉቺ ቤት ላውራ አስገብኝ እያልኳት ከዛም ጉቺ ታስገባኝና ልትሰማኝ ስትል ሚሙዬ እንዴት ነሽ ልትሰማኝ ስትል ከገስት ላይ ትነቅለኛለች። ገብቶሻል? ከዛ አሁንም ልክ ስገባ ለምን ታስወጭኛለሽ እያልኩኝ ልክ ታደርገኛለች። ጉቺ ገብቷታል። ያው ላለማቀሳሰር እንትን ብላ ነው እንጂ ገብቷታል። ከጉቺ ቤት ማለት ነው። አይ ኖ
ጉቺ እንደ ሰርጀሪ አይነት ጭንቅላትም ማይንድም ስለሌላት በቃ እኔ የሆኑ ሪከርደር ሞዴሬተሮቼ ናቸው ምናምን አለች። ደበረኝ። ምክንያቱም ሪስፔክት ማረጋት ልጅ ናት ምናምን ኦኬ ጥሩ ምናምን ብዬ የሆነ መስመር አለሽ አይደለ ከሰዎች ጋር እንትን የምትይው ይመችሽ ብዬ እዛው ጥግሽን ያጂ ብዬ ከቀምሷ ማለት ነው። ከዛም በኋላ ያን ያደረገችው ግን ሰርጀሪ ናት። የሰርጀሪ ስራ እንደሆነ አውቀዋለሁ። ጉቺ ስራ እንዳልሆነ 100% አውቀዋለሁ። አረ አሁን ደግሞ ከፊፊ ጋር ጀምራለች ይላሉ። ፊፊን ደግሞ በሌላ ነገር እንዳታስጠምዳት ይቅርባት። ፊፊ የኔ ማር እዛው ከነጮቹ ጋር ይሻላታል። ፊፊ ማናት? ፊፊ ያቺ ካናዳ የምንኖረው ልጅ አታረገውም። ሲጀመር ለጌም ተጫውታ ትወጣለች እንጂ ፊፊ እኮ በጣም እኮ እንዴ ኖ ከሰርጀሪ ጋር የተጠጋ ሰው ጤነኛ አይደለም ጋይስ። ኖ በፍጹም አታረገውም። አቤት ጉቺንማ ከስንቱ ሰው ጋር ጣል። ወይ አንቺ ጉቺ እኮ እንደዚህ አልነበረችም በፊት እኮ። አንቺ በእናትሽ መሳቅ መጫወት ብቻ ነው በቃ የምታውቀው። yes what ድምጻዊ አቤት ከዘፈን ራቀ። ቆይ ኧረ አንዱን ይዘናል። እኔ መቋ እንዳይነው ልያ እንዴ ለአንቺ እንኳን ይቀመጥልሽ የምታወሪው እንዲሆን ምን ብዬ ነው ይሄንን ኢሹ ማውራው? ሃይማኖት ቀየረ እንጂ ላውራ እንዴ ማሚት እንጂ አቤልም ጂመሳይም ቀየረ፣ አቤልም ቀየረ። ጋይስ እንኪ ስሚ ማሜ ቆንጆ ትመስይ ነበር። ለኔ ቆንጅና ምንም አይወጣም። ተው ዝም ብላ። አሁን የኔ ቆንጅና ያሳስባችሁም ጋይስ። ልይ ስሚኝማ ወጣት ድምጻዊ ሁልጌታ ካለ ሙዚቃ ዘፈን ሙሉ በሙሉ በወጣትነት ወደ ቀድሞ መንፈሳዊ ህይወት ከፊልተርና ያለ ፊልተር ነው። አርቲስት ይሄንን ውሳኔ አይረብሸኝም። አሁን ወሬ ላውራበት ጋይስ። ፌስቡክ ገጽ ስለሆነ ዘፈን አለም ስብስባ ያሰራ አይሰማሽም? ገልጿል። አቤል ለካምታዊት ሙዚቃዊ አቤል ሙዚቃ ቆመ ጋይስ። አንዴ ስሚኝ በማርያም እቺ ፊዮና የምትባለው እኮ የፀይ ህይወት ባሏ ያገባት። አረ በገብርኤል በቅዱስ ገብርኤል ማሜ